ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። አደጅም ያለሁት እነ ባቡ በጣም እየረበሹኝ ነው። ዛሬ ባቡ ብቻ አይደለም ከአጎቱ ልጅ ጋር ነው ያለውና ከዛም በጣም እየረበሹኝ ነበር። ከዛም ምን አልኳቸው መሰላችሁ? ዛሬ ሚኪል ስለሆነ ቡና ምናምን ላቀራርብ ነው። ቤቱ ፏፏ አድርጌ ስታይል ምናምን ቀይሬ ታዩታላችሁ ቤት እንዴት እንደማስማምሩ። እስከዛ እናንተ መኝታ ቤት ግቡና አጥናልኳቸው። እነሱ ደግሞ ያንን ነገር ማየት ስለፈለጉ እሱ ያሉኝ መኝታ ቤት ናቸው ማለት ነው። እኔ ሻማ ምናምን አብርቻለሁ። ቡና ደግሞ እኔ አላፈላም፣ ብቻዬን ቡና ስለማልጠጣ አላፈላም። ሻማ ግን አብርቻለሁና ጸበል ጻድቅ ደግሞ እነሱ ሲወጡ አብረን እንቆርሳለን፣ ችግር የለውም። ታውቃላችሁ ከዛ ከመጣሁ አንድ ቀን እንኳን ፀጉር ቤት አልሄድኩም። ማረኝ አንድ ቀን ራሴ እየታጠብኩ ለቦታ አሸም ጠዋት እየፈታው ብጥር እንደዛ ነው ፀጉሬን እያረከለት ፀጉር ቤት ምናምን አልሄድኩም። ያ እንግዲህ ለራሴ እንዴት እንደሆነ አላውቅም። እያረጀሁ ነው መሰለኝና ራሴን እየተንከባከብኩት አይደለም። ከአመታት በፊት ብታዩት እግዚአብሔር ምስክሬ ነው። ይሄ ፀጉር ትናንት የታጠብኩት ትናንት ታጥቤ ዛሬ እንደዚህ ድሮ ቢሆን ማለት ነው። ትናንት ታጥቤ ዛሬ እንደዚህ ላበጠረው አይታሰብም። ሲጀመር ሚዶ ከገባ አይወጣም፣ በመከራ ነውና እናንተ እቺ ፀጉር ስታዩ ምናምን አጭር ነው ምናምን ልትሉ ትችላላችሁ። እኔ የሚሰማኝን ደስታ ምናምን አታውቁም። የሚሰማኝ ሰላም እግዚአብሔር ነው። እንደዚህ በሰላም አበጥሬው ምናምን ረብስማ በጣም ነበር ስቃይን የማየው ድሮ በጣም። በነገራችን ላይ ተመልካቾቼ ዛሬ በጣም ብዙ ስራ ሰራን። እነ ባቢ ስራ አገዙኝ ምናምን፣ ልብስ አጠብን፣ ግቢ አጠብን። ዮሲ ደግሞ ጫማ በቃ ከአንድ ሁለት ሶስት አራት አምስት ስድስት ምናምን ጫማ ዮሲ ነው ያጠበው ነው። ይኸው ስራችን ጨርሰን አሁን ደግሞ ወደ ጥናት ገብተን ሀይ በላቸው። ሰላም ነው አለን። አላሁ አክበር ወላሂ ደህና ነኝ። ያወኛለ እሺ ባብሽ ሰላም በላቸው። ሰላም ነው አለን። እንዴት ናችሁ? ሰላም ነው። እንደዚህ ጎን ለጎን ነው። ጎን ለጎን ባብሽ እዚህ ጋር ዮሲ ይዛል። ወደ ተመልካቾቼ ባቢ ታውቁታላችሁ። ባቢ ወንድሜ ነው። እሱ ደግሞ ልጅሽ ዝም ብሎ ነው። ባቢ አንድ ቀልድ ይወዳል። ባቢ በጣም ልጅሽ ወደ ፍሮ ሚዲያ አትረብሽ ነው እኮ ልጅሽ ነኝ። ምን እኮ ችግር የለውም። ከእውነቱ የምትናገረው እኔ ልጅ ብቻ አይደብረኝም፣ ግን ምን ችግር አለው? አረ ቆይ እሺ አንዴ ልንገራቸው። እንዴት ታዲያ ለስራ ብለሽ ተወሻለሽ? አሁን ለስራ ላይ እና ወደ ተመልካቾች ልጇ ነኝ። እንዴ እሺ አንዴ ላውራ ባቢ ልጅሽ ነኝ። በቃ ልጅሽ ኦኬ። አንዴ ላውራ ባቢ አለቀ ደቀቀ። ኦኬ ልንገራችሁ። ባቢ በጣም ነው ቀልድ የሚወደው። እናቴ ራሱ እንደዛ ነው የምትለው። ልጄ ቀልድ ሲወድ ምናምን ብላ በጣም ነው የሚገርማት። የመጀመሪያ ልጇን የመጨረሻ ልጇ ስለሆነ በነፃነት ነው ያደገው ነው በጣም የሚቀልደው። እና እሱ ልጃችን ነው ይሄ አይደል? እሱ ልጃችን ነው። ይሄ ልጃችን ነው። አሁን 15 አመቱ ነው። ይሄ አጭር ነው። ለምንድን ነው የምትዋሺው? ገና በ9 አመቴ። ቆይ ላውራ አረፍ አንተ እዚህ ጋር ስራ ነው አንዴ አጽሉን አንተ ነኝ ላውራ እኮ በቃ ውሸት አትዋሽ። እሺ አልዋሽም እና ሳልነት ግን ላውራ እና ባቢ ታናሻችን ነው፣ የቤታችን ታናሽ ነው። እኛ ስንት ልጆች አለን መሰላችሁ? 3 ወንድና 2 ሴት ነው ያለን፣ እኔና እህቴ። ከዛን ዳኒ ያለ ቃል እያለ እሱ አለ። እሱ ነው ታናሹ። አሁን 15ኛ አመቱን ሊይዝ ነው። እኔ 21 አመቴ ነው። 28 እናቴ ነሽ። 9 አመቴ ነው።
ይቀልዳል። ባቢ በጣም ነው ቀልድ የሚወደው። እኔ 21 ዓመት ነው 22ኛ ዓመት ይይዛለሁ። ባቢ 15 ዓመቱ ነው። እሱ ደግሞ የሱ አሁን ታናሽ ነው የሚመስላችሁ እናንተ። ይሄ እሱ አሁን እንትን አጭር ሰው ስለሆነ ምናምን አያስታውቅም ቁመቱ። ከእንትን የመጣው በየሳምንቱ ሁሌ እሑድ ይመጣል ባቢን ለማስጠናት ከአዲስ አበባ እና ባቢ ምን ሆናችሁ ነው ግን? እና እሱ በቃ ነው ውሸት አንፈልግም። እውነቱን ንገራቸውና ዝም ብለህ ፕራንክ ሆነ ፕራንክ ማለት ምንም ፕራንክ አይደለም። ይሄ እውነቱን ነው የማወራው። ምን አስዋሽኝ ነው? እና እሱ ሁሉ ነገሩ ቤተክርስቲያን ትሄዳለሽ ማለት ነው። እና ቤተክርስቲያን ቤት ትዘምራለሽ እና ታዲያ ለምን ተዋሻለሽ? ዝም ብላ እሱ አስጠናው እንጂ አንተ እሱ አስጠኙ ነው። ከቃሊቲ ይመጣ አሁን ይሄዳል ሁሉ ጊዜ እሑድ ይመጣና 2 ሰዓት ከባቢ ጋር ቆይቶ ይሄዳል። ባቢ በነገራችን ላይ በጣም ጎበዝ ተማሪ ነው። ይሄ ደግሞ እንዲሆን ያደረገው እሱ ነው ማለት ነው። መምህር ዮሴፍ ይባላል። እንደዛ ነው። እና በተረፈ ደግሞ ሌላ ያልነገርኳችሁ ነገር ምን መሰላችሁ? ባቢ እንትን ነው ኮች ነው የሚባለው አሰልጣኝ እና ባቢ ኮች ነው የሚባለው። ባቢ ምን ነበር ስሙ? ኮች ነው የሚለው። ኮች ነው። ቴኳንዶ ምናምን ማሰልጠን ከፈለጋችሁ ስልክ ቁጥሬን እዚህ ጋር ነግራችኋለሁ። የአባቱንም ጽፈላችኋለሁ። የእሱ ደግሞ እንትን ነው ጋርድ ምናምን አሉት። እሱን የሚጠብቁ ጋርዶቹ ናቸው ስልኩን የሚያነሱ ብዙ ጊዜ አይደሉም። ራሴ ያለኝ እና ስልክ አስቀምጥላችኋለሁ። የቢሮ ስልኩን ማለት ነው። በስራ ሰዓት ብቻ እባካችሁ ደውሉለት። በጣም ቢዚ ስለሆነ ብዙ ጊዜ ስልክ አያነሳም እሱ። ተስፋ አትቁረጡ። ስልክ ካላነሳም ካል ቴሌግራም ላይ ምናምን ቮይስ አስቀምጡለትና ሜሴጁን አይቶ ይመልስላችኋል። በተረፈ ደግሞ ቃሊቲ አካባቢ የምትኖሩ ሰዎች እንግሊዘኛ ቋንቋና ሂሳብ አስጠኝ ከፈለጋችሁ መምህር ዮሴፍ አለ። በጣም ጥሩ ሰውን ታታሪ ነው። በተረፈ ደግሞ ራሱን በግልጽ ሁኔታ ያስተዋውቃል። ስራውንም ምናምን ሁኔታውን ይነግራችኋል። አድራሻውንም ይነግራችኋል። ዮሴፍ እየተከታተሉት ነው ነገራቸው። እኔ ስም ሚኪያስ ነው ትክክለኛ ስም እና ሶሻል ሚዲያ ነው የምትሉ ሰውዬ ላይ ተለቅቄ ያለው እሱ ላይ መጣችሁ ልጆቻችሁን እንድታስጠኑ ልክ ያለው ባይ ባይ። ትክክል ነኝ። አስጠኝ ነክ ያልኩት። እሺ አሁን ደግሞ ባቢ በትክክል ማለት ነው ራስን አስተዋውቃለህ። ስለ ስራ ምናምን በትክክል አስተዋውቅ። ምንም ስትሳተፍ ስሜ አባዳ ፍልስ ነው። 9 ዓመቴ ነው። የምማረው 2ኛ ክፍል ነው። አቤከን አካዳሚ። እሷ እናቴ ናት። ስሟ ትዕግስት ፍቃዱ ነው። 28 ዓመቷ ነው። እኔ 9 ዓመቴ ነው። እሱ ታላቄ ነው። የአጎቴ ልጅ ነው። የኔና የእሱ አባት ወንድማማቾች ናቸው። እሱ የእሱ ስም ነብዩ ግርማ ነው። በቃ ይሄ ነው ነው። ኦኬ ወደ ተመልካቾቻችን እንግዲህ ሶስታችንም ሀሳባቸውን ሰጥተናል። እኔ ትክክለኛ መረጃ ነው የሰጠኋችሁ። ኦኬ ስለ ቴኳንዶ ምናምን አላሳወቅኩም። ስለ ስራ የለኝም ተማሪ ነኝ። እኔ ስራ የለኝም ተማሪ ነኝ። ስራዬ ኳስ መጫወትና ማጥናት ነው። ኦኬ እሷ እናቴ ናት። ፀጉሯን እየተሰራች ነው። እሺ ኦኬ ውድ ተመልካቾቼ እውነቱን እናውራ ከተባለ እኔ አውቄ ነው። እስቲ ባቢ እውነቱ ይናገራል ወይስ ይዋሻል የሚለውን ለማጣራት ነበር። ልጄ ግን አልዋሸም፣ ጎበዝ ልጅ ነው ባቢ። ኦኬ ባቢ እኔ ልጅ ነው። 8 ዓመቱ ነው። 8ኛው ጨርሷን በቅርቡ ወደ 9 ይገባል እግዚአብሔር ካለ። ጥቂት ወራቶች ናቸው የቀሩት። እሱ ደግሞ ዮሴፍ ወይ ነብዩ ይባላል። የአጎቱ ልጅ ነው። እሱ እንዳለው በጣም ጎበዝ ተማሪዎች ናቸው። ጥሩ ልጆች ናቸው። እኔም በጣም ስራ የሚያግዙኝ ምናምን በጣም ነው የሚላኩት። አሁን ራሱ በቃ በልካቸው ምናምን ከአንዳንድ ነው አሁን ራሱ በልካቸው ከአንዳንድ ነው የሚሉት። ይኸው ብቻ ባቢ ፋንታኒስ ኦኬ
ይጠቅማል። ወልድ እያስተዋወቀ ነው ባቢ። እግዚአብሔር ይመስገን ሁሉም ነገር መልካም ነው። በጣም ጎበዝ ተማሪዎች ናቸው። ማርያምን በጣም ማለት ነው በቃ ይላካሉ፣ ሰው ያከብራሉ ምናምን እና እግዚአብሔር ይመስገን አሁን ሆምወርካቸውን እየሰሩ ነው። እኔ ደግሞ ፀጉሬን እሰራለሁ። ከዛ በኋላ ሆምወርካቸውን ጨርሰው ፀጉሬን ሰርቼ ምናምን ከጨረስኩኝ በኋላ ቡና አናፈላም። እኔ ቡና ስለማልጠጣ ከነሱ ጋር እዚህ ጋር ፏ እንላለን ማለት ነው። እሺ ተመልካቾችን የፀጉሬን እሰራለሁ። እነሱ ደግሞ እዚህ ጋር ብርቱካን ምናምን ያመጡልናል ማለት ነው። ያለውን ነገር እናያለን። ተመልካቾቼ ፀጉሬን ሰርቼ ጨርሻለሁ። ነገ እኔምና ማክሰኞ ዕለት እፈታዋለሁ ማለት ነው። ሁሌ የማደርገው እንደዚህ ነው። ፀጉር ቤት ሄጄ አልሰራም። ለምን እንደሆነ አላውቅም። ፀጉር ቤት ሄጄ አላውቅም እስካሁን። ቤት ውስጥ ነው ማሳለፍ ደስ የሚለኝ። ቻው 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 በሏቸው። ቻው